በኢየሱስ የሄልዬ ፋኖች እንዴት ናቸው? የምር እንደኔ ደነገጠ የለም። የናቲ ማን ነው? የናቲ ያልኩኝ የያብ አመጣጥ ማለት ነው። የያብ አመጣጥና ያብ ከሄሉ ጋር ምን መስራቱ እንዴ? ማን ነው ቆሌ የራቀ? የምር ነው ቆሌ ነው የራቀ? ወይኔ ጉዴ! እንዴ አይንሽ ብቻ እኔ ራሱ ማመን አልቻልኩም እኮ። የምሩን ነው? የምራችን ነው ይሄ ነገር? ቆይ እኔ አሁን በህልሜ ነው ያየው ያለሁት ወይስ ይሄ ነገር? እኔ አልገባኝም። ግራ ተጋባ ውዶቼ። እናንተ የምርህን ነው? ያብ ግን ቦን እንደ የሆነ ማለት ዩቲዩብ እንደዚህ ሞቅ ሞቅ አድርጋ እንድሰራ ፈልጋለሁ፣ ግን አልጠበቅኩትም። ታውቃላችሁ፣ ያብን በፍጹም አልጠበቅኩትም። ማርያምን በፍጹም ማለት ነው። ጌታን ምርጥ ስራ ጀምራችኋል። የምሬን ነው የምላችሁ። አፈንዱት፣ አጋግሉት፣ የታባቱ አጋግሉት። አዎ አጋግሉት። እንዲህ የራስን ህይወት ጀምረሃል፣ የራስሽን ህይወት ጀምረሻል። ስለዚህ እንዴት ከዚህ ልጅ ጋር ተወኛለሽ አላለም? አንተ ምን አገባክ ልበል እንዴ? ማርያምን ማለት እንደዚህ አይነት በቃ ድብልቅልቅ የወጣ ስራ በመስራታቸው ሰው ሀቢ ማርያምን ደስ ብሎኛል። ግን አልጠበኩም በነገራችን ላይ፣ ምክንያቱም ሄሉ በጣም ቀዝቅዛለች። በቃ የሆነ እንደ በፊት ፓወር ያለው ቪዲዮ ና ብሰራ ደስ ይለኛል። እና ግን ደግሞ እንደዚህ ከማን ነው ከዚህ ልጅ ጋር በፍጹም አላስብም። በፍጹም ማለት ነው። እንዲህ ኦ ማይ ጋድ ኦ ማይ ጉድነስ ነው። ያብ እውነትን ነው ያብ እያልክ ያለው። አሁን ለሄልዬ ጓደኛ ነች፣ ቤስት ጓደኛ ነች። እንዴት አንተ የፍቅር ጥያቄ ጠይቀ ከሷ ጋር እንዴት ትሆናለህ? እንዴት ትሆናለህ? እንዴት ይታሰባል? ጋይስ ይታሰባል? እስቲ እነዚህ አሽቃባጮች በኮመንት ምን እያላችሁ ነው? ታሪኩ እንደቀጠለ ነው። ኦፍኮርስ ታሪኩ እየቀጠለ ነው። እኔ ግን ደስ ብሎኛል። እኔ ግን ያብና እሷን እኮ በጣም ነው የምወደው። ወይኔ እናቴ በጣም እኮ ማለት በሄሉ ቀድ ስለማናቅ ነው እንጂ ከሄሉ ጋር በመለያየታቸው ምናምን በጣም እሱን ስንደበድቦ የነበረው ማለት ፍቅራቸው ደስ ይል ነበር ምናምን ነገር ገባቸው። አሁንም እኮ ድራማ ነው። ከሱ ጋር ናት ብዬ አይደለም ከናቲ ጋር ናት አውቃለሁ። ግን በቃ እንደዚህ ድብልቅልቅ የወጣ ፒስ እናንተ ፒስ ሁኑ መታችሁ ቅውጥውጥ አድርጉት። የታባቱ ስሩ። እንኳን እነዛን እንኳን እያየን አይደለ ማርያምን። እንደው ያብ ቀንተ ነው? የምሬን ነው የምልህ ቀንተ ነው ወይስ እንዴት? ይሄ ልጅ ወንድሟ ጓደኛዋ የሆነ ሰው እንዴት ፍቅረኛዋ ይሆናል ብለህ አስበ ነው ይሄንን እንዳሳብ ብትነግረን። ግን ማርያም አላመንኩም። ሳላስብ ነው ቪዲዮ ሪከርድ ውስጥ የገባሁት። ኦ ማይ ጋድ! እንዲህ አንተ ራስህ ያችን ሚስትህን የታስቀምጠ ነው ያመተ ስለ ሄሉ እንደዚህ ጨንቀ እያወራ ያለው የምር አልወጣለህም? ወይኔ አሁን ማለት ነው ያ ፍቅራችሁን ካየም ማለት ነው እኛ እኮ እንደኛ እስስታ ያለ ግልብጥ ነው የምንለው። በቃ አብራችሁ ሁኑ ብለን እኛ ችግር አለብንም። እኛ በምናወራ ነገር አንድ ሰው እኛን እንዳይቀየምን። ምክንያቱም የሆነ የሚያምር ነገር ካየን አንድ ላይ ሁኑ ነው የምንላችሁ። የምሬን ነው የምላችሁ። ወይኔ ያብይ በጣም ናፍቀኝ ነበሩ። በነገራችን ላይ እንደዛ እንዳረገጥኩ እንደዛ እንዳልጨፈጨፍኩ ማለት ነው በአንድ ተነሳ ራሱ። አረ ያብ ትችላላችሁ። የምር ተደባደቡ። የምር ተደባደቡ። አዎ ሄሉ ምንድን ነው? ወይኔ ያብ እቺ የምገፈትረውን ነገር አቁም። ተደባደቡ። አዎ ያዙ፣ ተያያዙ። አዎ እንደዚህ በቦክስ ምናምን ተደባደቡ። እንዴ እኔ እኮ የሚገርመኝ ነገር ማለት ነው አንተ ምን አስጨነቀክ? ያብ ማርያምን ምን አስጨንቆክ ነው እንደዚህ ትቀናለህ ማለት ነው? እንዴት በቃ ከሱ ጋር እንድትሆን አትፈልግም ማለት ነው? እኔ ማርያምን በቃ እንደ ኢየሱስ ማትገመት ሰውን ማለት አሁን እኮ ነው እንዴ? አንተ ራስህ ማን ነው ስሙ ልሁሌ ማለት ነው። ምን አስበን አሁን የፍቅር ጥያቄ ከሷ ጋር ሲያጫውተ የነበረው? እኛ እኮ ለመስራትም ተቸግረን ዝም ብለን ነበር። አሁን ያብ ሲመጣ የምርና ያላመንኩም። እንዴ ያብ ማለት ነው ሚካኤልን አሳቀኝ እኮ። እኔ በህይወት እያለው እኔ እንደዚህ አንድ አካባቢ ሆነን እንዴት እነሱ የፍቅር ግንኙነት አንድ ላይ መሰረታለሁ እንዴ? ምን ማለት ነው? የምር አልወጣልህም? ና ያብዬ እኔ ጌታ የኔ ቆንጆ እነራ ረማ ሄልዬ ጠበቃ እነ ወይኔ ስማችሁ ራሱ ጠፋብኝ። የሄሉዬ እህቶች ግን ይህንን ነገር እንዴት እያያችሁ ነው? በጌታ እንዲህ
እንዴት እኔ እዚህ ቁጭ ብዬ እንዴት እሱ እንደዚህ አይነት ነገር ያደርጋል? እኔ እዚህ አብሬው ያለው እንዴ ምን ማለት ነው ደግሞ ይሄ? ምን ማለት ነው? በቃ አጠቃላይ እኔ ፍቅሩ አልወጣልኝም ብትል ነው የሚሻልክ። የምር ደግነቱ እንደ ሄልዬ ስማርት አይነት ፍቅር አየ እንዴ! ያኔ መሰለ ውበት ያኔ መሰለ እንክብካቤ እኮ ነው የቀረብና ለዛ እንዴት ነው እንትን ማትላት። እኔ ግን እስካሁን በጣም እየደነገጥ ሾክ ሆኛለሁ። ማርያምን ብዬሽ ያ ማለት ነው በጣም ተናዷል፣ በጣም ተናዷል። ሚካኤልን እናንተ እንዴት ራሱ ታስባለች፣ እንዴት ታስባለች አለ እኮ እንዴት ራሱ ያስባል። ከዚህም በፊት ታውቃላችሁ እሱም ማለት ነው ያፈቅራታል። ምክንያቱም ለሱ ያላትን አመለካከት እኔ በደንብ አድርጌ አውቃለሁ ብሎ ስለሚናገር በቃ ምክንያቱም የነሱ በኔ የሆነ ድራማ ምናምን ነገር ከዚህም በፊት የሚሰራል ብሎ ስለሚያስብ አሁን ላይ እንደዚህ ስላያቸው በጣም ተናደዋል። በጣም ሾክ ሆነዋል። ታውቃላችሁ ረያ ብዬ የምር አረጋጋው ማውቂያዋለሁ። ከመጀመሪያም ስሜት ነበረው። ሆን ብሎ እኔና እሷን ያለያየው። ስለዚህ እኔ ከሷ ጋር መቀጠል እፈልግ ነበር። እኔ ከዚህም በፊት የምናገረው ነገር ይኸው እውነት ሆነ እያለ እኮ ነው ያብ። እንዲህ እሺ አሁን ምን እናድርግ? እሺ ጋይስ ምን እናድርግ? እሺ ወዴት እንሂድ እንዴ? ለማን ነው ይሄ ልዬ መስጠት ያለብን? ተሰቃየን እኮ እናንተ። ለእኛ ሳስቡ ማርያምን አንዱን ስንል አንዱ ይመጣል። ለማን ተረጋግተን ራሱ ይሄ ልዬን እናስቀምጣት? አንተ ግራ የገባክ እንዴት አብሮ ይሆናሉ ነው ወይስ አሁን ላይ እንደ እህት አልክሽ? የሆነ ሰው እኮ ይቀራረባል። በመቀራረብ እኮ ፍቅር ይመጣል። ይሄንን አታውቅም? አሳዘንከኝ ግን በነገራችን ላይ እኔ በቃ ማዘን እኔ ለእህሉ ብቻ ነው ማዘን የምፈልገው እንዴ ለማንም ማዘን አልፈልግም። ምን እሺ እናንተ እኮ ነገ የምትቀየሩ ናቸው። እና አሁን አንተ ያሳሰበክ ለምን ከእሷ ጋር ሆነች ነው? ለምን እንደዚህ? እኔ ግራ ገባኝ እኮ ያንተ ነገር። ቀንተህ ነው? ግልጽ አርግልን፣ የምር ግልጽ አርግልን። ማለት ምን እየፈለግክ እንዳለ ማለት ከእሷ ፍቅር አልወጣልህም ነው ወይስ ከእሷ ጋር ስለሆነች ከእሱ ጋር ስለሆነ ተናደ ነው ወይስ ያ በፊቱ ነገር ትዝ ብሎክ ነው? ማለቴ በፊት ሁለቱን ትጠረጥር ነበር። ገባክ? ያኔ በምጠረጥርበት ሰዓት እነሱ ምንም አይደለንም ስላሉ ማለት ነው። እና ያ ነገር ነው የደበረክ ወይስ ስሜት ኖሮክ ነው? መቼስ ያ አክት ምናምን ስራክ ምናምን የሆነ ስሜት ያለ ለሷ ስሜት ያለ ነው ይመስለው አሁን ላይ ማለት ነው። የዚያች ፍቅረኛ ይሄንን ቪዲዮ አይታ ራሱ ሰላም ታገኛለች? ኖ ማይታሰብ ነው የምር። በቃ ድብልቅልቁን አውጡት። እንግዲህ ምን እናደርጋለን? ውጥ አድርጎት ድብልቅልቁን አውጡት። ወይኔ ያብዬ ምስኪን ያብዬ፣ እኛ እንፈልጋለን እኮ በቁም ነገር አግብታ ወልዳ ምን ብላ በቃ ያን ነገረኛ የሷ አድናቂዎች በጣም እንፈልጓለን። ግን ደግሞ ያን ያለውን ነገር በደንብ አድርገን ታውቃለህ ብዬ አስባለሁ። ፎንቋ ባሏ የለም እዚህ ግን ተፍተፍ ማለት አለባት። ሰው ደግሞ የሰው ልጅ ሲቀራረብ ደግሞ ይዋልዳል ማለት እኔ በድራማ ነው እንጂ ሄዱ እንዴት አደርጋለች ብዬ አይደለም። የሰው ልጅ ሲቀራረብ በቃ ፎንቃ ውስጥ ይገባል። እኔ ተፈቃቅሮ ይሆናል እንጂ ከዚህም በፊት እንደዛ አይነት ግንኙነት ያላቸው አይመስለኝም። ሁላችንም እናውቃለን። ከሱ ጋርም እያለች ከሌላ ሰው ጋርም ጓደኝነት ናቲም ነበረ ምናምን ነገር ግን ያን ያውን ስራ እንስራ በሚለው ነው እንጂ መቼስ ከያብ ጋር ለመሆን ብላ አይደለም። ይሄንን ሁላችንም በደንብ የምናውቀው ነገር ነው። ሄለን እንዴት እንደምንከባከባት አሳያለሁ ምናምን ልጅቷን ምን በእናንተ ፉክክር ነው እንዴ ከሷ ጋር አንተ የምትቀጥለው? ከማንም ጋር ሳትፎካከር በፍቅር ማክበርና መውደድ ነው እንጂ ያለብህ ወይስ ያብን ለማናደድ አንተ ደግሞ ልውልን ለማናደድ አይደለም ይሄንን ነገር ማድረግ ያለብን። ማርያምን እኔ ራሱ ግራ ተጋባው እኮ ሚካኤልን ግራ ተጋባው እንዴ። ያብ በሰላም ነው? ያብ አመጣጥ ራሱ እኔ ራሱ ቀላል ደነገጥኩኝ። በጣም ነው የደነገጥኩት። ማርያምን እሷ ላይ የሰራው ነገር በጣም ከባድ ነበር በሰዓቱ። ሁለታችሁም በምን ደረጃ እንደተለያያችሁ ምናምን በመስጠላ ነገር ውስጥ ነው ሁለታችሁም የተለያያችሁት። ግን እንዴት ሳታስብ መታ እሱ በፊት ጓደኛሽ ነበረ እንዴት ከሱ ጋር ትቀጥያለሽ? የሰው ልጅ እኮ በቃ ይገናኛል፣ ይፈቃቀራል። በቃ የሰው ልጅ ሲቀራረብ ይዋዳል፣ ይፈቃቀራል። የእነሱም መዋደድ መፈቃቀር እኔ ምንም አይገርመኝም። ግን ያን የሁለቱን ሲስተርና ዘሬ በጣም እንወደው ነበር። ግን ተገለበጠ። ፍቅር ጥያቄ ጠየቃት። እሷም ደግሞ ከወደደች ያው ምንም ማድረግ አልችልም፣ ከወደደችው አብራ መቀጠል ነው። ግን ደግሞ አንተ መጣክ እዚህ ጋር እንዴት ሊሆን ይችላል?
ምክንያቱም ከዚህም በፊት ያለውን ነገር ስለምታግበው በሁለቱ ግንኙነት ምክንያት ስለተለያየክ እንዴት ሊሆን ይችላል? እንዴት ነው ማየነው? ያብዬ ቀንተነ ወይስ አልወጣልህም? አሁን ይሄ ልዬን ፌንት አብታብሏት። በቃ እንግዲህ እንደዚህ አይነት ስራ ከበድ ያለ ነገር ሲመጣ እሷን ፌንት እያበላችሁ ማለት ነው። ስቃን አታብዛባት። ማርያምን እንዴ! እኔ ማን ኮመንት ላንብ? ማርያምን ኮመንት ባነብ ነው የሚሻለኝ። እኔ በጣም ሾኩኛለሁ። ማርያምን የአብ አመጣጥ በጣም ገርሞኛል። በቃ ከነጭራሹም አላሰብኩም ታውቃላችሁ። ስለዚህ ማለት ነው ሞቅ ሞቅ አድርጉት፣ ያብዬ አማሙቁት፣ እኛም እናማሙቀዋለን። እና ኮመንታተሮች ተረጋጉ ነው ስድብሽ ፈታ ብላችሁ ማየት ያለባችሁ። የመቼ ቪዲዮ ነው ጋይስ? ፍቅር ጉንፋን ሆነ እንዴ? ለሄሉ የአቡ ልዕልት ናቲን አዲስ አፍቃሪያቸው ትቀበላለች። ወይኔ ምን አገባክ? ስድብም አለበት። ልዑል ቆንጆ፣ ከዚህ በላይ ማንም ሄሉን ከአንተ እንዳይነጥቅ። ወይኔ እዩ ጋ እንደዚህ ለሄሉ እንደዚህ በቃ ወንድህምም ቢሆን አይመለከትህም። ሄሉ መስማት የፈለገችው የአብ ስራ አፈቅርሻለሁ አልወጣልኝም እንዲላት ነበረ። ያቡ ግን አልገባውም። ኦኬ ምን እንዳለች ሰማችሁ? የሆነ ስጦታ ሰጠኸኝ ተገለጥልኝ፣ ከዛ በኋላ ነው አፈቅረሃለሁ ያለችው። እረ ጸበሉ ሰዷት። ልዑል እግዚአብሔር አይወድም እንዲህ። እስቲ የምራችሁ ነው ብዙም ቆይ የሆነ ስጦታ ስለሰጣት ነው አፈቅርሃለሁ ያለችው። ስለዚህ ጠርጥር ነው እና ደግሞ እናንተ ጦንቆላ ምናምን ልትሉ ነው እንዴ? ሼም ነው፣ የምር ሼም ነው። ይህን ጫወታ እንዳትጫወቱብን፣ የሌሎቹ ይበቃል። ሲጀመር አንተ የምታምረው ከሄሉ ጋር ነው። ያ እማማ ኢትዮጵያ ልጆችሽ ምን ላይ ናቸው? ይቅርታ ግን እንደዚህ የተጋገዙ ልጆች ቁም። አንዳንድ ኮመንት ግን እንዴት ነው የምጽፉት? ማርያምን እና በኢየሱስ ስም ለየት ነው የሚለው፣ ለየት ይላል ኮመንት እንዳለ። ማርያምን በቃ ማንም ሰው አልጠበቀም። ማንም ሰው የአብን መምጣት ማንም ሰው አልጠበቀም። ሄሉ ግን አንቺ አሁን የሰደብሻለች ተጠንቀቂ። ወንድ ልጅ በቅናት ሳያብድ እንዴት ደስ እንደሚል እሰይ ያለች እሰይ። ጨዋታው እንደቀጠለ ነው። ኧረ ያው እንዴት ነው ነገሩ? ወይኔ የአብ እብድ ነው መሰለኝ። እይታ ቀንሶበት ነው። ወይኔ እናቴ ፍቅርን ጉንፋን ሆነ እንዴ ለሄሉ ያቡ። ቆይ እኔ የምለው ማለት ነው አሁን ይሄንን ቪዲዮ ፍቅረኛ ያብ ስታይ ምን ትላለች? ቆይ ምን ትላለች? ምክንያቱም ማለት ነው አንተ አሁን በቃ ማለት አንድም ከሱ ጋር መሆኑ አልተመቸህም፣ ሁለትም ደግሞ በቃ በሱ ምክንያት ስለተጣላችሁ እኔ እንጃ። እኔ አሁን እኔ ፍቅረኛ የሆነ በዚህ አይነት ከዛች ልጅ ጋር ተጣልተ መተህ ለኔ ያግዘ አይሆንሽ ምናምን ብትለኝ ያቺ እኔ ሚስትክ እንዴት እንደምቃጠል እኔ ነኝ የማውቀው። አሁን ነገ ሳታፍር መታ ማለት ነው ሄሉን ካልደበደቡ ትላለች ፍቅረኛክ። የምር ጫፏን አስነካና ያም ማለት ነው አንፋታም አንላቀቅም። ጫፏን አስነካትና ማለት ነው እንዴ ያም የምርህን ነው ግን የምር እኔ በጣም እየገረመኝ ነው ያለው። ማለት የሆነ ደንግጫ አለውኝ እንደዚህ ቡጭቅጭቅ ሲሉ ደግሞ ደስ ብሎኛል። ሞቅ ሞቅ ያርጉት ዩቲዩቡን። ግን በቃ አላሰብኩም ታውቃላችሁ፣ ያብን ከነጭራሹም አላሰብኩትም በእንደዚህ ደረጃ ይገናኛሉ ብዬ ማለት ነው። በቃ የመጨረሻ የሰው ልጅ ሊገናኝ ይችላል፣ ግን ካሜራ ላይ ይመጣሉ ብዬ በፍጹም አልጠበቅኩም። ምክንያቱም ብዙ ደረጃ ውስጥ ስለገባን ስለሄደም ማለት ነው። እና ስላሰብክላት እናመሰግናለን። ግን በቃ እሷ ፍቅሬ ነው ብላ ካጣጠመችው ታጣጥመው፣ አባቴ ታጣጥመው። አሁን ነገ መታ ያንተ ፍቅረኛ ያላንቺ ስለ አንቺ ነው የሚያስበት ብላ መታ ማለት ነው። ያ ፍቅረኛ መታ አሁን ልዬ ልደቁስልን ነው። የምር ልደቁስ ነው እንዴ? ጂጂ የት ነሽ? ጂጂ የት ነሽ? በያብና በጂጂ የተነሳ እኛ ስንት ጦርነት ከፍተን ነበረ እንዴ ቤታ። የምር ይሄንን ቪዲዮ